እንትኑን ይሄው እንትን ሄደናል እንትን ገብተናል እንትን ተገብቷል ምንድነው ስሙ የዝናቡ መኪና ይሄው እንደዚህ ተደርጓል እንደዚህ ታስረዋል ብለዋል ነው ያሉት። ይሄንን ያየ በሙሉ ብዙ ሰው ተስፋ ቆርጦ ነበር። እንግዲህ እንደነገርኳችሁ በኤርትራም ትግራይም ከመግባት በፊት መጀመሪያ ጎጃም ያለውን ዝናቡን ነው መምታት። ዝናቡ ከተመታ በኋላ ነው ወደ ሌላ መሄድ ያለበት። ምክንያቱም ዳሞት እንደ ህዝብ የተነሳ ስለሆነ ህዝቡ መመታት አለበት ስለተባለ ነው። ተመርጠው እስላም እና ጴንጤ የሆኑ አመራሮች ጄኔራሎች ተመርጠው እንዲገቡ የተደረጉት ማለት ነው። ምንድነው እነ መሐመድ ተሰማ ማለት የምታውቁት ነው። እነ መሐመድ ተሰማ ወደ ዳሞት የተንቀሳቀሱት የ12ኛ ክፍል ትምህርታቸውን ተፈትነው ወደ ቀያቸው የሚመለሱ የአማራ ተማሪዎችን እንደ ጭዳ አድርጓቸው እንዲሁ መግባት ስለማይችሉ ተማሪዎችን ተገና አድርገው ነው የገቡት ማለት ነው። መሐመድ ተሰማ ማለት ይሄ ነው። እስላም ነበረ፣ ልክ እንደ አዳነች አበቤ ኦርቶዶክስ እንደነበረችው ቀይር ተባለ፣ ቀየረ፣ ጴንጤ ሆነ ማለት ነው። ኢየሱስ ጌታ ነው እያለ ባለማተቡን ጎጃም ለመውጋት የገባው ይሄ ሰው እንግዲህ ስንት ጦር አስጨርሷል። አሁን የመጨረሻ ሙከራውን ለማድረግ ነው ተማሪዎችን የሄደው። ተኩስ ተከፈተ። በተኩሱ ምክንያት የሞቱ 4-5 ይሆኑ አላቅም ወደ 26 የሚደርሱ ሰዎች ተጎድተዋል የሚል መረጃ ደርሶኛል። አንዳንዶቹ ደግሞ የተጎዱት ተማሪዎች 13 ናቸው 15 ናቸው የሚል ነገር ተነግሮኛል። እንግዲህ ይሄ ሰው ነው ወደዛ የገባው። ይውጣ በዛው ይቅር ግን ማቀ የለም ማለት ነው። ታስታውሱ እንደሆነ በቀደም ዕለት አብይ አህመድ ደብረ ማርቆስ ሄዶ ምንድነው ያለው? አስታውሱ እንጂ ተው እንጂ አፄ ዮሐንስ መጥቶ ጎጃም ያደረጋችሁን አታስታውሱም? እዚህ ጎጃምን እንዴት እንደፈጀ ተው እንጂ ብሎ ለቆሳል ማለት ነው። ስለዚህ አሁን እኛ ጎጃም ገብተን ብንጨፈጭፍ ከአፄ ዮሐንስ የበለጠ አይደለም ብንጨፈጭፈው፣ ባካችሁን ረፉ፣ እንቅፋት አትሁኑብን አይነት ነገር ነው ማለት ነው። በዚህ በኩል ትርክቶችን ለማጥፋት 4000 ሰው ሰብስቤ ያለው 8 አጀንዳ አድርጌያለሁ በምክክር ኮሚሽኑ በኩል እንዲህ አድርጌያለሁ ይልና ጎጃም ገብቶ ጎጃም ምንድነው የምትጠብቀው? ያቺ ትግሬ አፄ ዮሐንስ የነበራት የፈጅች አታስታውስም እንዴ ይላል። የማይም ማለት የማይም ወለጋ ደግሞ ሄዶ እኔ እኮ እዚህ ብሞት እንትን ጅማና ሩሲ ጅማና ባሌ ምናምን ሸዋ ሆነው ከወለጋ ጋር ይጣላሉ። እኔ ሌላ ክልል አማራ ወይ ትግራይ እንጂ ብሞት ነው ኦሮሞ ትግሉን የሚያስቀጥለው ይላል። የኢትዮጵያ መሪ ማለት የኢትዮጵያ መሪ። ጎንደር ሄዶ ደግሞ እኔ እኮ ምቀኛ የሆነው እኮ ጎጃም ነው፣ እዚህ ሪዞርት ልሰራ ስመጣ እንዴት ጎንደር ይሰራል ያለኝ እኮ ጎጃሜ ነው። እንዲህ አይነት መሪ በዘመናችን አግኝተን አናውቅም። ከዚህ በኋላ በእግዚአብሔር አይስጠን፣ ይሄንን በመገላገያው ይገላግለን። ልክ እነዚህ ነው እንግዲህ እነዚህን የእስላም ልጆች የሆኑ የዋሃቢ እስላም ልጆች የሆኑ ጄኔራሎች አሁን ግማሹ የጠነጠጠ ሌሎቹንም ጴንጤዎችን ይዞ ወደ ደጋዳሞት የገቡት ማለት ነው። 4 ጄኔራሎች፣ 7 ኮሎኔሎች፣ 3 ክፍለ ጦሮች ናቸው የገቡት። አንድ ዝናቡ፣ አንድ ፋኖ ማለት ነው። አንድ ፋኖ ይሄ ሁላ ወታደራዊ ሳይንስ የተማረ በደርግ ጊዜ ልምድ ያለው፣ በወያኔ ጊዜ ልምድ ያለው፣ በኢትዮ ኤርትራ ጦርነት ጊዜ ያለው፣ አሁን በጁንታው ጦርነት ራሱ ልምድ ያላቸው ናቸው። አንድ ጩጬ ልጅ እንትን ያደረገው ጎጃም የጀግና ዘር የሚበቅልበት ነው፣ የምታውቁት ነው። ዳሞት ደግሞ ያስተፋል ሐሞት ነው የሚባለው። ስለዚህ ገለል ብለው ከነሱ ምንም ሰው ሳይጎዳ በዚህ ሁኔታ የሂውማንሽን የሰው ከለላ አድርገው ስለመጡ ዞር እንበልላቸው ብለው ዞር ብለው አሳልፈዋቸው ገብቷል። እነዚህ የምታዩቸው ጄኔራሎች በሙሉ ተፈራርቀውበታል። ጎጃምን በጥቂት ጀግኖች ምክንያት አላንበረከኳቸው። አንደኛ የገባው በደንበጫ በኩል ብርጋዴር ጀነራል ሶፊያን ሺህ የሚመራው የ6ኛ 602ኛ ኮር የተውጣጡ ጥምር ሬጅመንት እስከ ሙሉ ሞተራይዝድ ሻለቃው መድ ሲደመር ቢኤም ሲደመር ዙ 23 ጭነው ነው የገቡት። እንግዲህ ልብ በሉ ሶፊያን ማለት ትግራይ ላይ ማህበረ ደጌ ያሉትን
ምዕመናን አውጥቶ ተራራ ገደል ጫፍ ረሽኗቸው አያስፈልግም ኦርቶዶክስ ናቸው ብሎ በእስላምና በሴት ገዳዮች እንዲገደል ያደረገ ቪዲዮውን አቅርቤላችኋለሁ፣ አሳይቻችኋለሁ። ዓለም የሚያውቀው ነው፣ ትግሬዎችም የሚያውቁት ነው። ከዛ ይሄን ከጨረሰ በኋላ ግን አዲስ አበባ አምጥተውት ነበረ። ከዛ ደግሞ አሁን መልሰው ጎጃምን ደረሰው ሁሉም ኦርቶዶክሳዊ ነው ከትግሬ እኩል አንድ ነው ባለማተብ ነው ብለው አስገብተውታል ማለት ነው። ሁለተኛ በቋሪት ሐሙስ ገበያ በኩል ብርጋዴር ጀነራል መላኩ ገሰሰ የሚመራው ነው የምስራቅ 302ኛ ኮር የተውጣጡ ክፍለ ጦሮች ሲደመር ሞተራይዝድ ሻለቃ መድፍና ቢኤም ይዞ ነው የገባው። ሶስተኛ ዋሸራን አስሶ በአስተሪዮ በኩል በተወሰነ ቦታ በእግር ጭምር በብርጋዴር አዲሱ መሐመድ የመሐመድ ልጅ የሚመራው ምስራቅ 304ኛ ኮር 2 ሬጅመንቶች ሞተራይዝድ ሻምበል 1 መድፍና 1 ቢኤም ተሰማርቷል። ሶስቱ ጀነራሎች በአካል በየግንባሮቻቸው ተሰልፈዋል ማለት ነው። በአጠቃላይ 3 መድፍ 3 ቢኤም 323 እና 1 ታክቲካል የግንኙነት መኪና እንዲገባ ተደርጓል ማለት ነው። ይህን ኦፕሬሽን በልዩ ሁኔታ የሚመሩት ደግሞ ሌተናል ጀነራል ደሳለኝ ተሾመ፣ ሌተናል ጀነራል መሐመድ ተሰማ፣ ሌተናል ሜጀራል ብርሃኑ ጥላሁን ናቸው። ብርሃኑ ጥላሁን እንግዲህ ጎንደርንም ይዞ ነው ማደሪያው እዚህ ኩዩ ላይ ያደረገ ማለት ነው። ምርጥ ሴቶች ናቸው የሚቀርቡለት። ፎቶ ላለኝ እኔ የብርሃኑ በቀለ ፎቶዎች አሉ። በጣም የሚያሳዝኑ ምስኪን ሴቶች የጎጃምና የጎንደር ልጃገረዶች የሚቀርቡለት ነው። በሽ ነው። አሁን ሴት ጎጃም ላይ ለጀነራሎቹ በሽ ነው። ፋኖችም እንደዛው በሽ ነው። ወደ ፈረስ ቤት ለመግባት ኃይል ይዘው የተንቀሳቀሱት የጠላት ጦሮችና አመራሮች ጀነራል መሐመድ ተሰማ ይሄ የህንድ አክተር መስሎ የተነሳው ነው። ባለመነጽሩ ይርዳው ጤናውን የሚመስለው ማለት ነው። የቀጠናው ኮማንድ አዛዥ ነው እሱ ነው። ሜጀር ጀነራል ተስፋዬ ረጋሳ አጠገቡ ያለው ነው። እንግዲህ እንትናንም ማነው ያንን ላስታ የነበረውን ልጅ ፍቅሩን አባብሎ ያስገባው ሰው ማለት ነው። የጎጃም ቀጠና ኮማንድ ዘመቻ ኃላፊ ሆኗል። አሁን ብርጋዴር ጀነራል መላኩ ገላነ የ302ኛ ኮር አዛዥ፣ ብርጋዴር ጀነራል ሶፊያን በክሪ የ602ኛ ኮር አዛዥ፣ ኮሎኔል አበበ የምስራቅ 23ኛ ክፍለ ጦር አዛዥ በገነት አቦና በማክሰኝት ወደ ጠሊም ማለት ነው። ኮሎኔል ጀማል የ73ኛ ዞብል ክፍለ ጦር አዛዥ በቋሪት ብር አዳማ ወደ ሐሙስ ገበያ። ሌላው ኮሎኔል ገብረ ኪዳን አድጉ ኮሎኔል ገብረ ከትግሬ አሁን አማራን ወጋለው በቀላለው ብሎ ለኦሮሞ ታዛዥ የሆነው ገብረ ኪዳን አድጉ ነው። ገብረ ኪዳን አድጉ ያዛ ገብረ ኪዳን አድጉ ሲማረክ ቶሎ ብሎ እና አስረስ ማዕሬ ፍቱት ይላሉ። ጫትና ሲጋራ ሲሰጡት እሱ የጎጃምን ህዝብ የጎጃምን ታጋይ ይጨርሳል ገብረ ኪዳን አድጉ። ከዛ እና አስረስ ይለቁታል ማለት ነው። በብር አዳማ ሐሙስ ገበያ ማታ የተጨመረ ነው። በቀደም ዕለት አማራን ከመቀበል ለአገዛዙ ለመቀበል ከአገዛዙ ሙሉ ወደ አማራ ለበቀል የተላከ ትግሬ ነው። ሌላው ኮሎኔል አታሉ የ6ኛ እዝ የ25ኛ ክፍለ ጦር አዛዥ ነው። በአረፋ በኩል የገባ ነው። አንድ ስሙ ያልታወቀ ደግሞ የ75ኛ የ18ኛ እና የ32ኛ ሬጅመንቶች ጥምር ኃይል የሚመራ በደበጫ በኩል ከጀነራል ሶፊያን ጋር በመሆን ወደ ፈረስ ቤት ተንቀሳቅሰዋል ማለት ነው። በአጠቃላይ በድምሩ 4 ጀነራሎች ከ70 በላይ ኮሎኔሎች የኮሎኔል ዘመቻና ድጋፍ ሰጪ ኮሎኔሎች ጨምሮ የሁለቱ እዝ የ6ኛ እዝ እና የምስራቅ እዝ ጥምረት መንቀሳቀስ ችለዋል። የሚጠበቀው ውጤት ምንድነው ብዬም ጠይቄ ነበር። ፋኖቹ ታክቲካሊ ተበትነዋል፣ ለቀውላቸው ገብተዋል። ስለዚህ ሊያገኟቸው አይችሉም። ዛሬም አሳሽ ቡድን ተልኮ ነበረ። እሱን አሳሽ ቡድን ፉት አድርገውት መሳሪያዎቻቸውን ታጥቀው ይዘዋል። የክረምቱ አየር በጣም ውጤታማ ነው ለነሱ። አንዳንድ ቦታ ፀሐይ መኖሩም ጥሩ አይደለም። ስለዚህ ሙሉ የታጠቀው በሻለቃ ዝናቡ የሚመራው ጦር መልሶ የሚወጣ አይኖርም። ያው ምስኪኖች ናቸው፣ ልጆች ናቸው፣ ህፃናቶች ናቸው። ሲገቡ ይሳደባሉ። ከተሳደቡ በኋላ በቲክቶክ ደግሞ ያንኑ ያስቀምጣሉ። ጀነራሎቹ ምኖቹ ከተማ ተቀምጠው
መግለጫ ይሰጣሉ፣ ፎቶ ይነሳሉ። ከዛ በኋላ መጨረሻ ላይ ፎቶ ተነስተው ከጨረሱ በኋላ የሚሆነው ይሆናል ነው። እንግዲህ የአማራ ፋኖ በጎጃም ራሱን ከመረመረ ራሱን ካጸዳ ራሱን ካጸናና ከያዘ ወንድነት የእጁ ነው፣ ውጊያ የእጁ ነው፣ ጀግንነት የእጁ ነው። ሌብነትንና ዘራፊነትን በእውቀት የሚመራ ኃይል ካስገባ ወዲያው ይሄዳል ማለት ነው። እንግዲህ የአብይ አህመድ የቀይ ባህር ሰራዊት ይሄንን አሰማቸው። ከመማረካቸው በፊት ከመያዛቸው በፊት ለጆሮ የሚቀፍ ቢሆንም የመከላከያ ሰራዊቱ አባላት በኋላ ተገደን ነው የሚሉት። የአማራ ልቦና ስለሚያውቁት ስነ ልቦናውን ስለሚያውቁት ማለት ነው። ተገደናል ነው የሚሉት። እንግዲህ እንደምታዩት መሀሉን ለቀውላቸው ዙሪያውን ይዘዋቸዋል። አንደኛውን ቀን የሚፈጠረው ይፈጠራል ማለት ነው። ስለዚህ ብዙ የሚያኩራራ ነገር አይደለም ያለው ማለት ነው። እንግዲህ እነዚህ ከመማረካቸው በፊት ከደቡብ ከኦሮሞ የሚሄዱ ሰዎች መንገድ ተለቆላቸው ከገቡ በኋላ እንዲህ ነው የሚሳደቡት። እንስማቸውና እንሂድ። አማራ ግን ነጭ ጤፍ እየቀለበ ቢራ እያጠጣ ሴት እያቀረበ ሴት የራሱ የጎጃም ሴት እያቀረበ ሲጋራ እያቀረበ ልብሳቸውን እያጠበ ልብስ ቀይሮ የሚታከሙትን አክሙ መታወቂያ አውጥቶ ስማቸውን ቀይሮ እንዳይዟቸው መከላከያ መንገድ ላይ እንዳይዛቸው ብሎ ይልካል። ሲበዛ በግነት ሲበዛ ጅልነት የተመሰረተበት ማለት ነው። እነሱ ግን ፋኖ የሚባል ነው ብለው የሚይዙትን እንኳን ሰው እንዴት እንደሚያስተናግዱ ብትመለከቱ ትገረማላችሁ። አሳያችኋለሁ። ፋኖ ነው የተባለውን ሰው በሚይዙበት ጊዜ ፋኖ ሲማርክ የዓለም አቀፍ ህግጋትን ጠብቆ ነው ፋኖ ሲማርክ። እነሱ ሲማርኩ ደግሞ ይሄንን አድርገው ነው። ይሄንን አይተን የዛሬውን ዝግጅታችን በዚሁ እንጨርሳለን። ስድቡን አስቀድምለትና ወደ ምርኮ እንሄዳለን ማለት ነው። ቀጥል። ፋኖ ሲደመር ጎጃም ሲደመር ሸበጥ ሲደመር ቁምጣ ሲደመር ፋኖ ምንም አታመጣም። አንተ ቁምጣ ለልጅ ጎማን ቀይር። ይሄ ልጅ ፎቶውን አንሱት፣ ሶስቱንም ፎቶአቸውን አንሱ፣ ቪዲዮአቸውን ያዙ። ከዛ በኋላ ከሁለት ወይ ሶስት ሳምንት በኋላ እንዴ ታጋድጄ ነው ገባው ነኝ አብይ አህመድ እናቱ እሱ ነው እንደዚህ ያደረገ። አሁን ፋኖ ታዲያ አቀባበሉ እንዴት አደረገልን? እግዚአብሔር ይመስገን እናቴ ደውዬ አግኝቻለሁ። ደውዬ ደውል እንዳገኛት እናቴ ፋኖዎችን አለው ምንም የለም፣ እንጀራ እየሰጡ ነው፣ ጠላ እየሰጡ ነው፣ አረቄ እየሰጡ ነው፣ ማጣልሻለሁ ይላል። እንደሱ ነው የታወቀ። መከላከያ አንድ ፋኖ ማሳየት አይችልም። መንገደኛ ሰብስቦ ግን ጂንስ ያደረጉ መንገደኞችን ሰብስቦ እንዴት እንደሚያሰቃያቸው እንመልከት። አሳያ አንደኛውን በለው ይሉታል፣ ሊገሉት መሰለኝ። ሴቷን ተመልከታል። አሳግድ ተባለ። እንግዲህ ሊጠልዘው ነው ማለት ይበቃናል። የዛሬው ዝግጅታችን ይሄንን ይመስል ነበረ።
ፋኖ ደግሞ እንደምታዩት ነው እና አስረስ ሲቀበሏቸው ይሄ ልጅ በለው ነው የሚለው። መጨረሻ ላይ ሰምታችሁት ከሆነ በለው ነው የሚለው። እንግዲህ እኔ ፋኖ ይሁኑ ምን ይሁኑ ማረጋገጫ የለኝም፣ ግን ሲይዙ እነሱ እንደዚህ ነው የሚያደርጉት። አዋርደው እጅግር አስረው ረሽነው ሐኪም ቤት ያለውን አውጥተው በመኪና በጭንቅላቱ ላይ ሄደው የቆሰለውን ፋኖ ረሽነው ጨርሰው ነው የሚሄዱት። ፋኖ ደግሞ ተንከባክቦ እናት ጋር ደውል እናት አደዶ እንጂራ ጂራ በኦሮምኛ ነገር ኤርሜ ኮዲ ጂራ ጆሌክቲ አዚ በቃ ፋኖ ረፒሳ ነገር ይላል እና እሱ የራሳቸው የወታደራዊ ዲሲፕሊን ነው፣ የራሳቸው ጉዳይ። ነገር ግን ህዝባቸውን የፋኖ የአማራ ህዝብ እያለቀ ያለው የአማራ ህዝብ እየወደመ ያለው በአማራ ፋኖ አመራሮች ምክንያት ነው። 24 ሰዓት ኢንተርኔት የማይጠቀሙ ማናት ድሮን የማታውቃቸው 24 ሰዓት በሚዲያ ገጽታቸውን የሚገነቡ አንዳንዶቹ እንደውም ቦርጭ አውጥተዋል። አሁን በቀደም የአስራትን ፎቶ አይቼ የአስራትን ቪዲዮ አይቼ ቦርጩ ዝርግፍ ብሎ መንቀሳቀስ አቅቶታል። ሌሎቹ ፋኖች ደግሞ እንጨት አክለው ሳር አክለው ይሄዳሉ ማለት ነው። አሁን እቺ ስትያዝ ትላለች፣ እዛ ትግራይ ይዘዋቸው ሴቶቹ ምን አገለው ምናምን ትላለች። እዚህ ግን ጨካኝ ለመግደልም ሴቶቹ መግደል ይለማመዱ ተብለው በረሽኝ ምቺ እየተባሉ የመከላከያ ሴቶች ናቸው የሚረሽኑት። ይህ ሁላ ሆኖ የኢትዮጵያ አገዛዝ ማሸነፍ አልቻለም፣ ማሸነፍ አይችልም። ምክንያቱም ከህዝብ ጋር ተዋግቶ የሚያሸንፍ የለም። ህዝብ ሁልጊዜ አሸናፊ ነው። ህዝብን ተዋግቶ ያሸነፈ የለም። ሀገሪቷ ትደቃለች። መከላከያ ገረድ ነው። ለምን ሆነ ብሎ አይጠይቅም። ስርዓቱ መቀየር አለበት። በቃ ህዝብ ካልፈለገው ለምን አይቀየርም አይልም። መከላከያ የደንቆሮ ስብስብ፣ የመሀይም ስብስብ፣ የሆድ ስብስብ፣ ሆዳሞች ስብስብ ስለሆነ ሁልጊዜ ገረድ፣ ሁልጊዜ ባሪያ ስለሆነ ቀሽምም መጥቶ እንደ ውሻ እንዳሽከር ያዝጋቸዋል ማለት ነው። ስለዚህ ህዝብን ማሸነፍ አይቻልም።